ለአቡነ ዘርአ ቡሩክ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከቱና አማላጅነቱ በሁላችን በህዝበ ክርስቲያኑ ላይ ጸንቶ ይኑርና አባታችን ወንድሞቼ ሆይ እንሰግድለትና እንገዛለት ዘንድ ድሃውንም ለምታከብር ትዕቢተኛውንም ለምታጠፋ ለብፁዕ አባታችን የዘርአ ቡሩክ የገድሉን ምስጢር ለመግለጥ ለእመቤታችን ቅድስት ድንግል ማርያም እንሰግድላት ዘንድ እግዚአብሔርን በመፍራት እንቁም። እግዚአብሔርም ለሙሴ በደብረ ሲና እንደነገረው እንደዚህ ዓለም ሰዎች መስጠትን ቸል ከማይል ከእግዚአብሔር ለእርሱ በተሰጠው በሕገ ኦሪት ስለሚበላና ስለማይበላ ሥርዓት እንሰራለት የቃል ኪዳኑም ታቦት በደብረ ሲና እንደሰጠው ነቢያትም በትንቢታቸው ሥርዓትን ይሰሩ ዘንድ እንደነገራቸው ሐዋርያትም በ3 ሰዓት ሀብተ መንፈስ ቅዱስ በተሰጣቸው ጊዜ ሃይማኖትን እንደወሰኑ ሥርዓትም እንደሰሩ መጻሕፍትንም እንደጻፉ የሚሆነውንና የማይሆነውንም ሊደረግ የሚገባውንና የማይገባውንም ትእዛዝ ይሰሩ ዘንድ እንደነገራቸው ከእርሱም በኋላ ለተነሱ ለቤተ ክርስቲያን ሊቃውንት የቤተ ክርስቲያን ቀኖና ሥርዓት ይሰሩ ዘንድ ሐዲስ ምስጢርን እንደሰጣቸውና እንዳዘዛቸው ዓለም ከተፈጠረ ጀምሮ ተሰምቶ የማይታወቅ ለሌሎችም ያልተሰጠ ሐዲስ ምስጢርን ለዚያ ጻድቅ ገለጠለት። ሐዋርያትን በግብር የሚከተል ሃይማኖትን የወሰኑ የሊቃውንት ደቀ መዝሙር የሆነ ያ ጻድቅ አባታችንም ፈጣሪውን እንዲህ አለው፣ ለእኔ የነገርከኝ ይህ ቃል ሳይሰሙ የዋሃን ሰዎች ይህንን ቅጠል ትንባሆ ቢበሉ ፈጣሪ ሆይ ያንተ ቃል ከሚሆን ከእኔ ቃል ከሰሙ በኋላ ቃልህን እንዳቃለሉ ሰዎች ይጠፋሉን አለው። ፈጣሪው የወዳጁ ብፁዕ አባታችን ዘርአ ቡሩክን ነገር ሰምቶ ሳያውቅ የጠጡትን ምሬልሃለሁ ባለማወቅም ስላደረጉት ኃጢአታቸው ይቅር ብያቸዋለሁ አለው። ብፁዕና ቅዱስ አባታችን ዘርአ ቡሩክ ይህንን ቃል ከፈጣሪው አንደበት ሰምቶ በዚህ በተረገመ ቅጠል መቅሰፍት ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምሕረት እጅግ ደስ አለው። ዳግመኛም እግዚአብሔር ብፁዕና ቅዱስ አባታችን ዘርአ ቡሩክን እንዲህ አለው፣ ካንተ አስቀድመው ለነበሩ ሰዎች ያልተገለጥኩትን የነገርኩህንና የገለጥኩልህን ካንተ የሰማውን ነገርም ንቆ ሞቶ የሚጠጣ የተረገመ ቅጠልን ከዛሬ ጀምሮ የጠጣውንም ታላቅ በቀልን እበቀለዋለሁ፣ መንጸፈ ደይንንም አወርድበታለሁ። በይቅርታና በቸርነቴ ወደ እርሱ አልመለስም። ከጥበበኞች የተደበቀ ከአዋቂዎችም የተሰወረ ይህን ስውር ምስጢር እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘርአ ቡሩክ እንደገለጠለት እንዲሁ እግዚአብሔር የተሰወረውን ምስጢር ይገልጥ ዘንድ በጎችን ጻድቃንን በቀኝ በሚያቆምበት ጊዜ በተድላ በደስታ በቀኙ ያቁመን ዘንድ ለዘላለሙ አሜን።